ወሳብ ምንድነው ማለት እንዴት ነው ለእናንተ ራሱ ይሰማችኋል ወይ የምትሉት ነገር? ጃኒ ለሰላም ተስፋዬ የሰጠቻት የወርቅ ሐብል ስጦታ። እነዚህ ሁለት ሰዎች ተጋብተው እየኖሩ አንዱ ሴት ሆኖ አንዱ ወንድ ሆኖ ተጋብተው እየኖሩ ነው። ዳናዊት መክብብ ከሚሊየን ብሮች ክስ ነፃ ወጥታለች። ዘንድሮ ማንሰማው ጉድ የለም። አሁን ደግሞ ወንድና ወንድ ተጋብተው ሲኖሩ እዚሁ ኢትዮጵያ ውስጥ በቁጥጥር ስር ውለዋል። የሴዶ ጉዳይ አሁንም አነጋጋሪነቱ እንደቀጠለ ነው። እግርህን ቆጥብ ቢባልም እግሩን መቆጠብ አልቻለም። ከልጅ ዳውድ ጋር ያሳለፉትን ጊዜ ይዘንላችኋል። ወንዱ ቀሚስ ለብሷል። ሲሪየስሊ ጡት የሚመስል ነገርም እዚህ ደረቱ ላይ አድርጓል። ነጠላ አድርጓል። የትኛውም የሃይማኖት መጽሐፍ ላይ የለም ይሄ ነገርና እንዴት ነው ይሄ ነገር? እንግዲያውስ ዊልቸር ገዝታ አስቀምጥ። እንዴ አይነት ሰዎችን በተቻለ አቅም ህግ በሚጠይቃቸው መንገድ ይጠይቃቸዋል። ህግ መጠየቁ ክፋት የለው። እነዛን ሰዎች ለመቆጣጠር ያስፈልጋል። አሁን ይሄ ከላይ የምትመለከቱት በሰርጉ ቀን ከሜዞቹ ጋር ታይኳንዳ ያሳየን ታይኳንዳ ፋይት ግን በጣም የውድድሩ ድምቀት እየሆነ ያለው ደግሞ ሴዶ በማለት ፍርድ ቤቱ ወስኖላት በነፃ አሰናብቷታል። ሴዶ ደግሞ እባክህን ቆጥብ እግርህን ያው ልጅ ዳውድ እንዳለ ዊልቸር በጣም አስደንጋጭ የሆኑ መረጃዎችን የምንሰማበት ዘመን ሆኗል። እግዚአብሔር ይመስገን ነግቷል። ጃኒ ለሰላም ተስፋዬ የሰጠቻት የወርቅ ሐብል ስጦታ። ዳናዊት መክብብ ከሚሊየን ብሮች ክስ ነፃ ወጥታለች። ይዘነዋል። ዘንድሮ ማንሰማው ጉድ የለም። አሁን ደግሞ ወንድና ወንድ ተጋብተው ሲኖሩ እዚሁ ኢትዮጵያ ውስጥ በቁጥጥር ስር ውለዋል። በጣም አስደንጋጭ የሆኑ መረጃዎችን የምንሰማበት ዘመን ሆኗል። ይህንንም ጉዳይ ከእናንተ ጋር ቆይታ እናደርግበታለን። የሴዶ ጉዳይ አሁንም አነጋጋሪነቱ እንደቀጠለ ነው። እግርህን ቆጥብ ቢባልም እግሩን መቆጠብ አልቻለም። ከልጅ ዳውድ ጋር ያሳለፉትን ጊዜ ይዘንላችኋል። ሰላም ሰላም ክቡራትና ክቡራን፣ ይህ ኢትዮ ቪዥን ነው። ሰብስክራይብ ያደረጋችሁ ተወዳጁን የተለያዩ ጉዳዮችን ይዘናል። እንስቃለን፣ እንጫወታለን፣ እንዝናናለን፣ የተለያዩ መረጃዎችን እንለዋወጣለን። ምርጥ ጊዜ እንደሚሆንላችሁ ተስፋ አደርጋለሁ። መላኩ ይልማ ከናንተ ጋር ቆይታ አደርጋለሁ። ቤኪ በቆይታችን ከናንተ ጋር ይሄን ቪዲዮ እየቀረጸ ያስተካከለ ወደ እናንተ ቆይታ ያደርጋል ማለት ነው። ጥሩ ጊዜ ይሁንልን። ወደ መረጃው እናልፋለን። የመጀመሪያው መረጃችን የሚሆነው እንግዲህ ሰሞኑን በጣም መነጋገሪያና ትሬንድ የሆነችው ጃኒ ገብሩ ናት። ጃኒ ገብሩ ዛሬ ትናንትና ማታ ሰላም ተስፋዬን ራት ጋብዛት ነበረ። ትናንትና ሰላም ተስፋዬን ራት የጋበዘቻት ለምንድን ነው? በምን ምክንያት ነው ሰላም ተስፋዬ በጃኒ ራት የምትጋበዘው? ምክንያቱ ይሄ ነው። አረ አነት እናትሽን በጣም ነው የምትወጃት አውቃለሁ። ተነክሰሻታል። ሮማን እና ቆንጅዬ አንተ እንዴት ነው የሚከፈተው? አንተ እምቢ አለ። ማርያምን ምን አስበው ነው? ሰላምን አፍሮ ነው? ታግዥኛለሽ? አንቺ ከከፈትሽ ጀግና። እንዴት ነው ያሰሩት? ይሄ በጥርስ ነው የሚከፈተው። በጥርስ ነው የሚከፈተው። ዋው ናቲቱን ክሬቲቭ እኔ የገዛውልሽ በእናትሽ ስም ይላል ሮማን። እኔ ራሴ አርጌዋለሁ ማርያም ኦሬዲ ታቱ አርጌያለሁ ብዬ ነው መሰለኝ። ጌታን በቃ እኔ ደግሞ እናትሽ በጣም ስለምትወጃት አንጀቷን ልንካው በቃ ብዬ። አዎ ከሳምንታት ወይም ከቀናት በፊት እንግዲህ ጃኒ ኢትዮጵያ ውስጥ በጣም የምትወደው አክተር ማን እንደሆነ ሮል ሞዴሏ ማን እንደሆነ ተናግራ ነበር። ለኤክሶደስ ሰላም ተስፋዬ ናት ብላ ነበር። ያንን ተከትሎ እንግዲህ በጣም ስለምታደንቃትና ስለምትወዳት ነው ራት የጋበዘቻት። ግን በጣም የገረመኝ እኔ የሐብሉ ስጦታ ነው። በጣም ደስ ይላል። ሰላምን በጣም ደስ ብሏት ነበረ። በጣም which is by the way አሁን ጃኒና ሰላም የተገናኙበት የእድሜ ክልል እንትን አይደለም። አሁን ሰላም ያኔ ፊልም ላይ በመጣችበት ጊዜ ቢሆን ኖሮ በጣም ተጫጫጩው ምናምን እንደ ቲኔጅ ምናምን አክት ሊያደርጉ ይችሉ ነበር። ግን አጋጣሚ ሆኖ ሰላም በጣም ከበሰለች በጣም ከተረጋጋች በኋላ ነው የተገናኙትና ሰላም was so cool በጣም ኤክስኩዊዚት ሆና ነበረ።
ቦታው ላይ እንትን ያደረገችው ቫይቡን እንትን ስትል የነበረው ጃኒ ወዝ ደግሞ ጃኒ ኢዝ ጃኒ በጣም እንትን እያለች ነበርና ኢት ዋዝ ፐርፌክት በጣም ደስ የሚል ጊዜ ነበረ ያሳለፉት የእናቷን በጣም እንደምትወዳት ታውቃለች ጃኒ ሰላም ተስፋዬ የትኛውን ቦታ ቃለ መጠይቋን ካያችሁ የእናቷን ስም ሳታነሳ አትቀርም አሁንም ለረጅም ጊዜ ምናልባት ለእናቷ ቤት እስክትገዛ ድረስ ከእናቷ ጋር አብራ ነበር የምትኖረው ሰላም ኢቭን እጇ ላይ ተነቅሳለች የእናቷን ስም ምናምንና በቃ ለእናቷ በጣም ልዩ የሆነ ፍቅር አላት ጃኒ ያንን አንደርስታንድ በማድረግ ነው እንግዲህ የአንገት ሐብል ገዝታላት የመጣችው እንግዲህ ጃኒ የፍቅርና ትዳርን በሚመለከት ምክር እንደምትፈልግ አምለሰት ላይ ተናግራ ነበረ ሰላም ደግሞ በዚህ ጉዳይ ላይ ሰፊ ልምድ አላት የገጠሟትም ችግሮች ነበሩ እነዛን ጉዳዮች በሚመለከት ወጣትነቷ እንዴት እንዳለፈ ምናምን ነገር ትመክራታለች በብዙ መንገድ የዛሬ 5 ዓመት የልጅናት መሆን የምትፈልገውን ጃኒን እንዴት አይነት የልጅናት መሆን እንዳለባት ትመክራታለች ብዬ ተስፋ አደርጋለሁ በጣም አሪፍ ነው ባይዘው ወጣቶችና እንዲስክን ያሉ ወጣትነታቸውን እንደዛው በተመሳሳይ መንገድ በዝና ያሳለፉ ኢትዮጵያውያን እየተገናኙ የልምድ ልውውጥ ቢያደርጉ በአንድም ይሁን በሌላ መንገድ ወጣቶቹ የሆነ ሰዓት ላይ እንዳይሰበሩ እንዳይጎዱ ያደርጋቸዋል ብዬ ተስፋ አደርጋለሁ ወደ ቀጣዩ ጉዳያችን ከማለፋችን በፊት ግን አንድ የሚያስቅ ነገር እኔና እንምጣ ይሄን ቪዲዮ እዩት የኔ አማርኛ ለከኛ አይደለም የኔ አማርኛ የአዲስ አበባ ረዳቶች አማርኛ ለከኛ ነው በጣም እኮ የሚያስቀኝ ሚስተር ኢንኬስ በጣም የሚያስቀኝ መሪ የተባበሩት ሰሜን ሳፋሪ 5 ዘፈር ወደ ቢያሳ ሳይድ ወደ ቢያሳ ምንድነው ሰሜን ሆቴል ችሎት መድኃኒዓለም የአዲስ አበባ ረዳቶች አማርኛ ልክኛ ነው እዚህ በኮሜንት አሳውቁልኝ ታንኩ በርማጅ የመጨረሻ ነው የሚያዝናናኝ አልኩ በቃ የምር ግን የአዲስ አበባ ረዳቶች ወሳብ ሜን ምንድነው ማለት እንዴት ነው ለእናንተ ራሱ ይሰማችኋል ወይ የምትሉት ነገር ስፔሻሊ አሁን ማለት እንኳን የክፍለ ሀገር ልጅ አይደለም የአዲስ አበባ ልጅ እንኳን እናንተ የምትጠሩትን ሰፈር ለአንደርስታንድ ለማድረግ በጣም ነው የሚቸገረው ማለት ትቀድሙናላችሁ ተቸኩላላችሁ ከኛ ምንድነው ጠርታችሁን ቀድማችሁን ልትሄዱ አስባችሁ ነው ምን እሺ ማለት እንደዛ ቸኩላችሁ ምጠሩን እንደዛ ማለት በቃ የሐኪም የእንትን የፋርማሲ ፕሪስክሪፕሽን እኮ ነው የሚመስለው የሐኪም ጽሁፍ ነው የሚመስለው አጠራራችሁና ኤኒዌይስ በጣም ያዝናናል አሪፍ ነበረ ሚስተር ኢንኬዝ በጣም ደስ ይላል ወደ ቀጣዩ መረጃችን ነው የምናልፈው እንግዲህ ቀጣዩ ጉዳያችን ደግሞ የሚሆነው እነዚህ ይሄን ፎቶ ተመልከቱት ይሄ ፎቶ በቤኒሻንጉል ጉሙዝ ክልል ባምቢሲ የሚባል ወረዳ ላይ ፖሊስ ያነሳው ፎቶ ነው በጣም የሚያሳዝን ነገር ነው የተፈጠረው እንግዲህ እንደምትመለከቱት ወንዱ ቀሚስ ለብሷል ሲሪየስሊ ጡት የሚመስል ነገርም እዚህ ደረቱ ላይ አድርጓል ነጠላ አድርጓል ሶ እነዚህ ሁለት ሰዎች ተጋብተው እየኖሩ ነው አንዱ ሴት ሆኖ አንዱ ወንድ ሆኖ ተጋብተው እየኖሩ ነውና በእነሱ ላይ ለመፍረድ አይደለም እውነት ለመናገር ከመፍረድም ጋር አይገናኝም ምክንያቱም እኛ ፕሮግራማችንም ከመፍረድ እንመለስ ነው ፈጣሪ ድረስላቸው ይሄ ከራስም ጋር ሆኖ የሚሆን ነገር አይደለም በአንድም ይሁን በሌላ መንገድ እኔ ከክፉ መንፈስ ጋር ነው ማገናኘው ትውልዳችንን በተለያየ መንገድ እየጨረሰ ያለው ይሄ አካሄድ አሁን ደግሞ ጭራሽ ገጠር ውስጥም ገብቷል ባህል ወግ በሚታይበት ባይዞ በአምባሲ ወረዳ በእንደዚህ አይነት ነገሮች ላይ በጣም ሲሪየስ የሆኑ እርምጃዎችን ይወስዳል ለምሳሌ ሴቶች ቀሚስ በጣም አጭር የሚባል ቀሚስ መልበስ አይችሉም የተለያዩ መጠጥ ቤት ውስጥ መገኘት አይችሉም እድሜያቸው ከ10 ምናምን ዓመት በታች ሆኑ ምናምን ብሎ ሲሪየስሊ የአካባቢው የወረዳው አስተዳዳሪ ምናምን ሲሪየስ የሆነ ፎሎ አፕ ያደርጋሉ በዚህ ጉዳይ ላይ በጣም አሪፍ ነው እኔ ሌላ ቦታ መለመድ ያለበት ነገር ነው ብዬ አስባለሁ ያው እንደምታዩት ደግሞ ጭራሽ እንዲህ አይነት ደግሞ ከማህበረሰብም ከሃይማኖትም ከባህልም የወጣ በጣም አስጨናቂና አስፈሪ ነገር ደግሞ እንደዚህ ነገር ይከሰታልና እነዚህ ነገሮች በአንድም ይሁን በሌላ መንገድ ግንዛቤ ካለመስጠት እርስ በርስ ካለመነጋገር የሚመጡ ነገሮች ናቸው እኛ ከተማ ላይ ተደብቆ የተለያየ ድብቅ ፎቶዎች እያወጣን የምናገኛቸው ይሄ በጣም ዊርድ የሆኑ ነገሮች
አሁን ደግሞ እያደር ደግሞ እንደዚህ በግልጽ ጋብቻ እየሆኑ መጥተዋልና በቁጥጥር ስር ያዋልኳቸው ራሱ ከህግ ውጪ የሆነ ጋብቻ ፈጽመዋል ብሎ ነው ፖሊስ መረጃውን ያወጣው ማለት ነው። እዛ ጉርሻ ላይ ነው ያነበብኩት እኔና ይሄ በጣም አስፈሪ ነገር ነው። በቃ በጣም ደስ የማይል ነገር ነው። እኔ እግዚአብሔር ይድረስልን። በጣም በሁሉም ሰው በሃይማኖቱ ጸሎት ማድረግ ያለበት ልጆቹን መጠበቅ ያለበት ጉዳይ ነው። በቻለው አቅም እንግዲህ ከፈጣሪ በታች ሰው የገዛ ልጆቹን መጠበቅ አለበት። አዋቂ ነው ልጅ ነው የሚል ነገር አይደለም፣ የሚመርጥ ነገር አይደለም። በየትኛው ጊዜ እንዴት እንደተያዙ አይታወቅምና በተቻለ አቅም ይሄንን ነገር እንትን ማለት ያስፈልጋል። እንዲህ አይነት ችግር ያለበት ሰው ደግሞ በጊዜ ሃይማኖታዊ ወይም ስነ ልቦናዊ መፍትሄ ማግኘት አለበት። የሐኪም መፍትሄ ማግኘት አለበት በአንድም ይሁን በሌላ መንገድ። በቃ ማለት ከተፈጥሮአችን ውጪ የሆነ ነገር እያደረግን ራሳችንን ስናገኘው መቼም ሁሉ ጊዜ ጭንቅላታችንን ተቆጣጥሮ ይቆያል ማለት አይደለም። ለዛም አሳልፎ አይሰጠንም ፈጣሪ። አንዳንዴ ክፍት የምትሆንባት ያቺ ሰዓት ላይ ራስን መጠየቅ ያስፈልጋል። ይሄ ነገር ልክ ነው? እኔ የማደርገው ነገር ከተፈጥሮ ውጪ ነው። የትኛውም የሃይማኖት መጽሐፍ ላይ የለም ይሄ ነገርና እንዴት ነው ይሄ ነገር እኔ ልክ ነኝ ወይ ብሎ ወደ አንድ የመፍትሄ አቅጣጫ ለመሄድ ራስን ማነሳሳት በጣም ተገቢ ነው ብዬ አስባለሁ። ሲቀጥል ደግሞ ህግ እንዲህ አይነት ሰዎችን ይጠይቃል። የህግ ጉዳይ ነው። ምክንያቱም ከባህል ጋር የማይሆን ከሃይማኖት ጋር የማይሄድ ነውር ስለሆነ ማለት ነው። ነገር ግን በተቻለ አቅም እንዲህ አይነት ሰዎችን አጋጣሚውን በምናገኝበት ሰዓት ሌሎቹ እንዲህ አይነት ችግር ውስጥ ያሉ ሰዎች ወጥተው ችግራቸውን እንዳይነገሩና መፍትሄ እንዳያገኙ አይነት የሚያደርግ ምንድነው መፍትሄዎች መውሰድ የለብንም። የምንወስዳቸው እርምጃዎች ይሄ የደቦ አይነት እርምጃዎች መሆን የለባቸውም። በተቻለ አቅም እነዚህ ሰዎች በመንፈሳዊም ይሁን በስነ ልቦናዊ መንገድ መፍትሄ የሚያገኙበትን መንገድ በፍጥነት መፈለግ፣ ልክ ስናገኛቸው እነዛን ሰዎች በፍጥነት ስናገኛቸው ሌሎች ሰዎች ጋር እንዳይደርሱ በህግ እንትን እንዲሉ ማድረግ፣ የማገገሚያ ማዕከላት እንዲገቡ ማድረግ ወይም ጸበልና መሰል ሃይማኖታዊ መፍትሄዎች ጋር እኔ ማምነው ስለሆነ 100% መፍትሄ ይገኝበታል ብዬ እኔ በግሌ ማምንበት ጉዳይ ስለሆነ እዛ መውሰድ በአንድም ይሁን በሌላ መንገድ ለሰውየው የሚበጀው ያን እንጂ እነዛን ሰዎች ማወናጨብ፣ እነሱ ላይ መፍረድ በጣም ከኃጢአት ሁሉ ከባዱ ኃጢአት የመፍረድ ኃጢአት ነው። የሰዎችን ኃጢአት የመግለጥ ኃጢአት ነው። እና እንደዚህ አይነት ሰዎችን በተቻለ አቅም ህግ በሚጠይቃቸው መንገድ ይጠይቃቸዋል። ህግ መጠየቁ ክፋት የለውም። ሌሎች እንዲማሩበት ያደርጋል። ሆን ብለው አስበውበት የሚያደርጉ ሰዎች አሉ ይህንን ነገር እነዛን ሰዎች ለመቆጣጠር ያስፈልጋል። ነገር ግን ደግሞ በአንድም ይሁን በሌላ መንገድ ተታለው ሊሆን ይችላል፣ በክፉ መንፈስ አሰራር ተይዘው ሊሆን ይችላል። እንዲህ አይነት ነገር ውስጥ ያሉ ሰዎችን ደግሞ ማዳን የኛ ተግባር ነው። አንድ ቤተክርስቲያን አባት ምን ይላሉ? ለኃጢአተኛ ክንፍህን ዘርጋለት፣ ቢያንስ እሱን ማዳን ባትችል ምን በልለት ነው? ሸፍንለት ኃጢአቱን ነው በክንፍህ። ክንፍ የተባለ አንደበት አእምሮ ነው፣ ልብ ነው። ሰውየው ላይ ከመፍረድ መቆጠብ ነውና እንዲህ አይነት ነገሮችን ብናደርግ አሁን እየሄድንበት ካለው ነገር በተሻለ ውጤት ማምጣት እንችላለን ብዬ አምናለሁኝ እኔ በግሌ። ወደ ቀጣዩ ጉዳያችን እንለፍ። ቀጣዩ ጉዳያችን እንግዲህ የሚሆነው የሴዶ ጉዳይ ነው። እንግዲህ እስቲ ሴዶን አይተነው እንምጣ። ወንድሜ እግርህን እሰብርሃለሁ እያሉ አስጨንቀውሃል። እንግዲያውስ ዊልቸር ገዝተህ አስቀምጥ። አዎ እንግዲህ ሴዶ በጣም ሰሞኑን መነጋገሪያ ሆኗል። እንግዲህ ከጆኒ ወይም እሱ በቀለች እያለ ከሚጠራው ሰው ጋር ፋይት እንዳላቸው ታውቃላችሁ። ነሐሴ 21 ላይ የኤምኤምኤ ፋይት አለ። ይሄ የሚክስድ ማርሻል አርት ፋይት እንግዲህ አድዋ ላይ የሚደረግ ነው። እዚህ አድዋ ሙዚየም ውስጥ አይ ቲንክ የሚደረግ ነው። እንግዲህ በጣም ብዙ ሰዎች በጉጉት እየጠበቁት ነው። ግን በጣም የውድድሩ ድምቀት እየሆነ ያለው ደግሞ ሴዶ ነው። በጣም በሚያስገርም ሁኔታ ዩኒፎርሙን ኢቭን አያወልቅም። የትኛውን ቦታ ቪዲዮ ሲለብስ ለልምምድ የተሰጠው እንትን አያወልቅም። ኩሪፍቱ ሄዶ ከንቃተ ህሊናን ያደረገውን አይታችኋል። ያ ማለት በጣም ቱማች ኤነርጂ ውስጡ አለና ይሄ ፋይት የምር ያስፈልገዋል፣ ለሴዶ ያስፈልገዋል። በቃ ማለት ባሸንፎ ካሸነፈ ተው ሌላ ሌቭል ላይ ነው የሚደርሰው። ከተሸነፈ ግን አትሊስት ኤነርጂው ይረጋጋል ብዬ አምናለሁኝ እኔ። ሴዶ ደግሞ እባክህን ቆጥብ እግርህን። ያው ልጅ ዳውድ እንዳለ ዊልቸር እሱን እንኳን አንመኝልም። ሴዶ የምር መልካም እድል እንዲሆንላችሁ እንመኛለን። ለሁለታችሁም ምርጥ ጊዜ ይሆንላችሁ። እንግዲህ በጣም ተጠባቂ ጉዳይ ነው።
ደረቅ እንዳናረገው ደሞ ሲፈታ እንበል። አሁንም ሚስተር ኢንኬዝ እስቲ ሚስተር ኢንኬዝን እንዲያው እንደ ህዝብ ነው እኮ የተንታታብን። በጣም ኑሮ ተንታቶብናል። ምን ጋር እንደሚደረግ ራሱ ጠፍቶናል እንደ ህዝብ። አሁን ይሄ ከላይ የምትመለከቱት በሰርጉ ቀን ከሜዞቹ ጋር ታይኳንዶ ያሳየን ታይኳንዶ ፋይት። አሁን እኔ ደብድብሻለሁ በየቀኑ ቀጥቅጥሻለሁ ለሚስቱ ማስተላለፍ የብርጎራ ምንድነው ዲል ማን በሰርግ ቀን ሚስት ፊት ለፊት ማርሻል አርት ሜቢ እሷም የማርሻል አርት ሰው ትሆን እንዴ? በጣም አድናቂ ትሆን? አሁን ላይክ በሌሎች ቦታዎች ባይዘይ እንትኑ ቀየር አሁን ከተማ ላይ ተደርጋ ቢሆን እንዲም ይናል እንትን የሚል አይመስለኝም። ግን ሲሪየስሊ ግን ማለት ምንድነው ምን አስበህ ነው እዛ ቦታው ላይ ዳንስ ጭፈራ ምናምን ይደረጋል። ሙሽራ ቁጭ ተደርጎ ወንድ ያው የዳንስ ክህሎቱን ምናምን ከሚዜዎቹ ጋር ያሳያል። ሴትም እንደዛው ከሚዜዎቿ ጋር ታሳያለች። የሆነ ሰዓት ላይ ፋሽን ነበር ይሄ ነገር። አሁን ደግሞ ይኸው ጀለስ በቴኳንዶ ቀየር አድርጎት መጥቷል። እኔ በጣም የመጨረሻ ነው የሚያዝናናኝ የምር ሚስተር ኢንኬዝ የመጨረሻ ነው የሚመቸኝ የመጨረሻ ነው የሚያዝናናኝና እናንተም እንደተመቻችሁ ተስፋ አደርጋለሁ። እንግዲህ ወደ መጨረሻው መረጃችን ነው የምናልፈው። የመጨረሻው መረጃችን የሚሆነው የዳናይት መክብብ ነው። እንግዲህ ዳናይት መክብብ ልክ እንደ ሙሴ ሰለሞን አይነት ኬዝ ገጥሟት እንደነበር ታስታውሳላችሁ። ሙሴ ሰለሞን ከኮንሰልተንሲ ድርጅቶች ጋር በነበረው የማስታወቂያ ውል መሰረት ማስታወቂያ ከሰራ በኋላ ያ ድርጅት የውጭ ሀገር ወስዳችኋለሁ ያላቸውን ሰዎች አጭበርብሮ ገንዘብ ይዞ ጠፍቶ ሙሴን ጨምሮ የተለያዩ ሰዎች በቁጥጥር ስር ውለው ነበረ። ሙሴ ማስታወቂያ በመስራት ነበር፣ በተለይ ደግሞ በጣም እምነት በመጣል ነበረ የታሰረው። ዳናዊት መክብብ ትናንትና ፍርድ ቤት ነፃ ብሏታል፣ ከተመሳሳይ ክስ ማለት ነው። ክሱ በሚሊዮን ብሮች የሚቆጠር ክስ ነበረ፣ በፍትሐ ብሔር የቀረበ ክስ ነበረ። እያንዳንዳቸው 437,000 ብር ለኮንሰልታንሲው ድርጅት ከፍለናል ያሉ 13 ሰዎች ናቸው ክሱን ያቀረቡት። ይሄንን ተከትሎ ዳናዊትም ጭምር ክስ ውስጥ ነበረችበት። አይ ቲንክ 5 ተከሳሾች ነበሩ የነበሩት። ከአምስቱ መካከል አንዷ እሷ ናት። የጥፋተኝነት ውሳኔ ተወስኖባቸዋል 4ቱ ሰዎች። ግን ዳናዊት ግን አንድ ተጽዕኖ ፈጣሪ ወይም ደግሞ የማስታወቂያ ባለሙያ የድርጅቱን ንግድ ፍቃድ ተመልክቶ ማስታወቂያ ከሰራ ድርጅቱ ለሚያደርሳቸው ነገሮች ተጠያቂ አይሆንም በማለት ፍርድ ቤቱ ወስኖላት በነፃ አሰናብቷታል። ነገር ግን እያንዳንዱ ሰው 437,000 ብር የተቀበሉ 4 ተከሳሾች ማለትም ድርጅቱ አይ ቲንክ የኤቢኤል ኮንሰልታንሲ የሚባል ድርጅትና እሱ ውስጥ የነበሩ 3 ሰዎች የእያንዳንዱን የ13ቱንም ሰዎች ገንዘብ እንዲመልሱ በነጠላ ወይም ደግሞ በጋራ። ያ ማለት ምን ማለት ነው? እንደ ህግ አተረጓጎሙ እንዳነበብኩት ከሆነ ነጠላ የሚባለው ከድርጅቱ ወይም ከ3ቱ ተከሳሾች መካከል ገንዘብ ያለው ሰው ከተገኘ አካውንት ውስጥ ከሱ ላይ ሙሉ ለሙሉ ለ13ቱም ሰዎች ይከፈላል፣ ወይም ደግሞ እያንዳንዳቸው አዋጥተው በሚኖራቸው ገንዘብ ወይም አካውንታቸው ውስጥ ባለው ገንዘብ ይከፈላቸዋል ማለት ነው። እና በዚህ መሰረት ውሳኔ ተወስኖላቸዋል። እንግዲህ በጣም ትልቅ ነገር ነው። ንብረት አሽጠው፣ ቤት አሽጠው፣ ከብት አሽጠው ከገጠር ከስንት የመጡና ገንዘባቸውን የተበሉ በጣም ብዙ ሰዎች አሉና የነዛ ሰዎች ገንዘብ እንዲመለስ መደረጉ ፍርድ ቤት ይህንን ውሳኔ መወሰኑ በጣም ምርጥ ነው። ሌሎችም በተመሳሳይ እንዲሁ አይነት ኬዞች አሉ። የፊንቴክ ኬዝን እናስታውሳለን። አሁን የኪ ሃውሲንግ ነው ምናምን የሚባልም ጎጆ ብሪጅ ኦር ሰምቲንግ ብቻ እንደዚህ አይነት ነገሮችም አሉ። በተመሳሳይ በጣም ብዙ ሰዎች ስቲል አንጀታቸው እየተቃጠለ ያለበት ጉዳይ አለ። ሌሎችም በጣም በርካታ ጉዳዮች አሉና ከነዚህ አኳያ እንግዲህ መፍትሄዎች ቶሎ ቢገኙና ተጎጂዎች ቶሎ ቢካሱ መልካም ነው ብዬ አስባለሁ። ምንም ምልህ ለኔ የዘገየ ፍርድ እንደሰጡኝ አልቆጥረውም። የዘውዱ ሀፍቱ ገዳዮች ናቸው የተባሉት ሰዎች ከእስር መፈታታቸው ቁጣን ቀስቅሷል። የህፃን ፌቨን ጉዳይ አሁንም በእጅጉ መነጋገሪያ ሆኗል። ፍርድ ቤቱ በድጋሚ ለ4 ወራት ማራዘሙ እናትየውም በእንባ ሆና ተናግራለች። ጉዳዩን ይዘነዋል። ፍርድ ቤቱ የ18 ዓመት ፍርድ ፈርዶባቸው የነበረ ቢሆንም ዛሬ ከእስር መፈታታቸው እየተሰማ ነው። ይሄ በጣም
አስደንጋጭ በተለይ ከፍተኛ የሆነ የጦርነትና የደህንነት ስጋት ውስጥ ለሚገኙ በትግራይ ክልል ለሚገኙ ሴቶች እጅግ በጣም ልብ የሚሰብር ቀልብ የሚገፍ መረጃ ነው። እናት ስለሆነች ግን ኤክስፔክት የምታደርገው ነገር አለ፣ የምትጠብቀው ነገር አለ። ፍትህ ትጠብቃለች፣ ፍትህ ትፈልጋለች። የልጇ ነፍስ ያስጨንቃታል። ወጥታ መስራት አልቻለችም፣ ምክንያቱም ልጇን ቢያንስ በምድር ላይ አልታደገቻትም። ለነፍሷ እረፍት ለመስጠት ግን ፍትህ ማድረስ ያልቻለች ሆና ነፍሷ ያስጨንቃታል። ብዙዎቻችንም እናስታውሳለን። በባለስልጣናት ከፍተኛ የሆነ ጣልቃ ገብነት ነበረ። ተጠርጥረው ከተያዙ በኋላ እነሱን ከስር ለማስለቀቅ ክሳቸው እንዲቋረጥ ለማድረግ በተለያየ መንገድ ከወንጀሉ እንዲያመልጡ ለማድረግ በጣም ብዙ ክሶች ስራዎች ነበር ሲሰሩ የነበረው የማደናቀፍ ስራዎች፣ ህግን የማደናቀፍ ስራ። ወንጀሉን ፈጽመዋል ብሎ ፍርድ ቤቱ አምኖ የ18 ዓመት ፍርድ ፈርዶባቸዋል። ዛሬ ከስር ተፈተዋል። እነዚህ ሰዎች ምንድነው እየተካሄደ ያለው? ሌላውን ተውት፣ ችግር የለውም። ግን በትግራይ ክልል ውስጥ ያለው አሁናዊ ሁኔታ የትግራይ ሴቶችን እንዴት አካባቢውን ጥለው እንዲሸሹ እያደረጋቸው እንደሆነ ታውቃላችሁ። ይሄን ጥያቄ ሄቨንን ከመቃብር አንስታችሁ ስጡኝ አይደለም ጥያቄ ደባና ልጄን አላገኛትም፣ ግን አስተማሪ ቅጣት ይቅጦት ነው ለኔ። አሁን ይሄ መርዶ በክልሉ ለሚገኙ ሴቶች ከጦርነት በላይ ነው። መውጫ መግቢያ ላጣው ሴት ምንድነው መልእክት የምታስተላልፉለት? ይህ ኢትዮ ቪዥን ሚዲያ ነው። በሀገር ውስጥና በውጭ ሀገር የተለያዩ ማህበራዊ ጉዳዮች ላይ ሐሳቦች ለጉድ ይሰጡበታል፣ በተለያየ አቅጣጫ ይታዩበታል። የትም ቦታ ያልሰማችኋቸውን አስገራሚ አሳዛኝና ግሩም ታሪኮችን እንዲሁም ቃለ መጠይቆችን እዚህ እኛ ጋር ታገኛላችሁ። ከዚያ ውጪ ሌሎች በርካታ ጉዳዮች በኢትዮ ቪዥን ሚዲያ ተዘጋጅተው ለናንተ ይቀርባሉ። ከናንተ የሚጠበቀው ሰብስክራይብ እያደረጋችሁ መወዳጀት፣ በፌስቡክም ፎሎ ማድረግ ነው። በሚያሳዝነው እናዝናለን፣ በሚያስቁት እንስቃለን፣ በሚያዝናኑት እየተዝናናን እኛም እናንተም በጉዳዩ ላይ ሐሳቦችን እንሰጣለን። ይህ ነገር ልክ ነው፣ ይህ ነገር ልክ አይደለም የሚለውን ከተለያየ ሚዛን አኳያ እያነሳን እናወራለን እንጂ በማንም ላይ አንፈርድም። ኢትዮ ቪዥን ሚዲያ፣ ከመፍረድ እንመለስ። እግዚአብሔር ይመስገን ነግቷል። ሰላም ክቡራትና ክቡራን፣ የዘውዱ ሀፍቱ ገዳዮች ናቸው የተባሉት ሰዎች ከእስር መፈታታቸው ቁጣን ቀስቅሷል። የህፃን ፌቨን ጉዳይ አሁንም በእጅጉ መነጋገሪያ ሆኗል። ፍርድ ቤቱ በድጋሚ ለ4 ወራት ማራዘሙ እናትየውም በእንባ ሆና ተናግራለች። ጉዳዩን ይዘነዋል። ስልክ ካነሳችልን ደግሞ ከእናትየው ከወይዘሮ አበቄለሽ ጋርም የስልክ ቆይታ የምናደርግ ይሆናል። በያላችሁበት እንዴት አላችሁ? ክረምቱ እንዴት እያደረጋችሁ ነው? እንደየሰዓት አቆጣጠራችሁ ቀኑ ጥሩ እንዲሆንላችሁ እንመኛለን። መላኩ ይልማ ነኝ። እንግዲህ በዛሬው ዕለት ከምናነሳቸው ጉዳዮች መካከል አንዱ የዘውዱ ሀፍቱ ጉዳይ ነው። ዘውዱ ሀፍቱን ብዙዎቻችሁ በማህበራዊ ትስስር ገጽ በተለይ ወንጀሉ ከተፈጸመባት በኋላ በደንብ ታቋታላችሁ። በትግራይ ክልል በመሃል መቀለ ከተማ ኩያ አካባቢ ይመስለኛል ከጓደኛዋ ጋር በመሆን አብረው ወክ እያደረጉ ሲሄዱ አንድ መኪና ሊጠልፋቸው ይመጣል። ጓደኛዋን ለመጥለፍ ወይም ለመውሰድ መኪና ውስጥ ያሉት ሰዎች በሚታገሉበት ሰዓት ጓደኛዋን ለማስጣል ራሷንም ለማስጣል በምታደርገው ጥረት ጭንቅላቷ ከአስፓልት ጋር ተፈጥፍጦ በአንድ በኩል፣ አንዳንዶች ደግሞ ዛሬ የወጣውን መግለጫ እንደሚያመለክተው ደግሞ ተጨፍልቃ በመኪናውም ጭምር ተጨፍልቃ ህይወቷ ማለፉን በጣም በአሰቃቂ ሁኔታ ህይወቷ ማለፉን የሚገልጹ መረጃዎች ነበር በወቅቱ የተሰራጩት። በጣም በሚገርም ሁኔታ አይ ቲንክ ነሐሴ ወር ላይ ይመስለኛል 2015 ዓመተ ምህረት ካልተሳሳትኩኝ ነሐሴ ወር ላይ መሰለኝ ተመሳሳይ ነገር በዚህ እህታችን ላይ የተፈጸመውና ይሄ ነገር ከሆነ በኋላ እንግዲህ ተጠርጣሪዎች ናቸው የተባሉ 2 ሰዎች በቁጥጥር ስር ውለው ወንጀሉ ተጣርቶ ፍርድ ቤት የ18 ዓመት ፍርድ ፈርዶባቸው ነበር። ፍርድ ቤቱ የ18 ዓመት ፍርድ ፈርዶባቸው የነበረ ቢሆንም ዛሬ ከስር መፈታታቸው እየተሰማ ነው። ይሄ በጣም አስደንጋጭ በተለይ ከፍተኛ የሆነ የጦርነትና የደህንነት ስጋት ውስጥ ለሚገኙ በትግራይ ክልል ለሚገኙ ሴቶች እጅግ በጣም ልብ የሚሰብር ቀልብ የሚገፍ መረጃ ነው። ይቅኖ የሚባል በትግራይ ክልል ስላሉ ሴቶች የሚሟገት ድርጅት አለ። ይህ ድርጅት ዛሬ ያወጣው መግለጫ እንደሚገልጸው ከሆነ እንግዲህ በዚህ ወንጀል ላይ ተሳትፈዋል ተብለው በጥፋተኝነት
በፍርድ ቤት የጥፋተኝነት ውሳኔ የተሰጠባቸው ሁለቱ ተከሳሾች አንደኛው አንገሶም ኃይለ ማርያም ይባላል፣ ሁለተኛው ያሬድ ገብረስላሴ ይባላል። እንግዲህ መግለጫው እንደሚለው ያሬድ ገብረስላሴ የተባለው ተከሳሽና በኋላ ላይ ወንጀለኛ ሆኖ በፍርድ ቤት ይህን ወንጀሉን ፈጽሟል ተብሎ የ18 ዓመት ፍርድ የተፈረደበት ሰው በትግራይ ክልል የቀድሞ የክልሉ የፖሊስ ኮሚሽነር አሁን ደግሞ የትግራይ ሰራዊት በማለት ራሱን የሚጠራው ቡድን የ22ኛ ኮር ሰራዊት መሪ ወይም አዛዥ ናቸው የሚባሉት የኮሎኔል ኃይለ ማርያም ማነው የኮሎኔል ገብረስላሴ ልጅ እንደሆነ ነው የተገለጸው። እንደ መብት ተሟጋቹ ድርጅት ከሆነ በወቅቱም ብዙዎቻችንም እናስታውሳለን በባለስልጣናት ከፍተኛ የሆነ ጣልቃ ገብነት ነበረ። ልጆቹ ከተያዙ በኋላ ተጠርጥረው ከተያዙ በኋላ እነሱን ከስር ለማስለቀቅ ክሳቸው እንዲቋረጥ ለማድረግ በተለያየ መንገድ ከወንጀሉ እንዲያመልጡ ለማድረግ በጣም ብዙ ክሶች ነበረ ማነው ስራዎች ነበር ሲሰሩ የነበረው የማደናቀፍ ስራዎች፣ ህግን የማደናቀፍ ስራ። እንዳጋጣሚ ሆኖ የትግራይ ፍርድ ቤት ዳኞች ጉዳዩን ወደ ኋላ ሳይሉ ተከታትለው በመጨረሻም ወንጀሉ የተፈጸመበትን ሁኔታ ከአቃቤ ህግ በተገኙ ማስረጃዎች እንደዚሁም በመከላከያ ምስክርና በመሳሰሉት ሂደቱ ከሄደ በኋላ በመጨረሻ ሁለቱ ሰዎች አንገሶም ኃይለ ማርያምና ያሬድ ገብረስላሴ ወንጀሉን ፈጽመዋል ብሎ ፍርድ ቤቱ አምኖ የ18 ዓመት ፍርድ ፈርዶባቸዋል። ዛሬ ከስር ተፈተዋል። እነዚህ ሰዎች ምንድነው እየተካሄደ ያለው? ሌላውን ተውት፣ ችግር የለውም። ግን በትግራይ ክልል ውስጥ ያለው አሁናዊ ሁኔታ የትግራይ ሴቶችን እንዴት አካባቢውን ጥለው እንዲሸሹ እያደረጋቸው እንደሆነ ታውቃላችሁ። ባለፈው ጦርነት የትግራይ እናቶች፣ የትግራይ እህቶች፣ የትግራይ ሴቶች እንዴት ያለ ገፈት እንደቀመሱ ታውቃላችሁ። ጦርነቱ ካለቀ በኋላ በክልሉ በሴቶች ላይ የሚደርሰውን መከራ ስንት ሴቶች ደብዛቸው እንደጠፋ፣ ስንት ሴቶች ከስንት ቀናት በኋላ ተገድለው እንደተገኙ በተደጋጋሚ በተከታታይ መረጃዎችንና ዜናዎችን አይተናል። ነገር ግን በዘውዱ ሀፍቱ ገዳዮች ናቸው ተብለው ተጠርጥረው በተያዙት ሰዎች ላይ ተጠርጣሪዎች ላይ ፍርድ ቤቱ የወሰነው የወንጀለኝነት ውሳኔ በብዙ መንገድ የክልሉ ሴቶች ተስፋ እንዲያደርጉ ያደረገ ነበር። በጣም የሚያስደንቅም ነበር። ምክንያቱም ቢያንስ ሌላው ነገር ቢቀር ደሜ ደመከልብ ሆኖ አይቀርም፣ አንዳች ነገር እንኳን ብሆን ወንጀሌ ተዳፍኖ ማንም አይደርስልኝም ብዬ አልቀመጥም፣ አትሊስት ፍርድ የሚሰጥ የፍትህ አካል አለ ብለው ነበረ ተስፋ የሚያደርጉት። አሁን ይሄ መርዶ በክልሉ ለሚገኙ ሴቶች ከጦርነት በላይ ነው። መውጫ መግቢያ ላጣው ሴት ምንድነው መልእክት የምታስተላልፉለት? 18 ዓመት የተፈረደበት ሰው በአመክሮ ነው የወጣ ነው እንዳንል፣ አመክሮ እንደዚህ አይደለም። መቼም በጀነራል ኖሌጅም ቢሆን እናውቃለን። ሲቀጥል የግድያ ወንጀል አመክሮ ያሰጣል ወይ? በጣም ቆይቶ በእስር ቤት ውስጥ ስነ ምግባሩ ታይቶ በእስር ቤት ውስጥ ለታሳሪዎች ለህግ አስከባሪ አካላት የሚያሳየው የሚሰጠው አገልግሎት ታይቶ ያውም ከፍተኛ ደረጃ የሆነ የመንግስት አካል ጉዳዩ ላይ አይቶ መርምሮ ይሰጣል እንጂ እንደዚህ ባለ ያውም ደግሞ በሴት ላይ በተፈጸመ የግድያ ወንጀል የተሳተፈ ሳያውቅ አይደለም አውቆ ሆን ብሎ አስቦበት ተዘጋጅቶ መኪና አዘጋጅቶ የተፈጸመ ወንጀል ላይ አመክሮ አለ ወይ? የናንተ ልጆች ቢሆኑ ብላችሁ አታስቡም ወይ? እኔ እንዴት እንደ ማለት ምን ማለት እንዳለብኝ እንኳን አላቅም። እኔ ነገ ከነጎዲያ ላይ በክልሉ የሚገኙ ሴቶች በየትኛው ሁኔታ ላይ እምነት እንዲኖራቸው ነው የምትፈልጉት? ምንድነው ነዋሪውን ሁሉ እንደዚህ መቅኖቢስ ማድረግ? ሰው ጦርነት ውስጥ ሲኖር ያለው ምርጫ ሁለት እንደሆነ ያውቃል። ወይ መሰደድ ወይ ጦርነቱን አምኖ በቃ በሞትኩን ቀን ልሙት ብሎ ማለት። ሰው እንዴት በማያውቀው ምክንያት እንዲሞት ይፈረድበታል? ይሄ ልክ አይደለም። በቃ ማለት ይሄን ያደረጋችሁ ሰዎች ፖለቲካል ኢንፍሉዌንስ ሊሆን ይችላል፣ የፖለቲካ ጫና ሊሆን ይችላል፣ የፖለቲካል አግሪመንት ሊሆን ይችላል፣ በፖለቲካ የወሰናችሁት ውሳኔ ሊሆን ይችላል። ግን ምንም ጥቅም የሌለው ነገር የዚያች ልጅ ደም ዝም ብሎ እንደው ተኝቶ ተቀምጦ እንትን የሚል አይደለም። የዛች ንጹህ ሴት ደም እንዱ ዝም ብሎ የሚቀመጥ አይደለም። እኔ ይሄንን ነገር ያደረጋችሁ ሰዎች
በደንብ ብታስቡበት ልብ ብላችሁ ብታስቡበት ነው የምመኘው። ምመክረውም ያንን ነው። አንተ ማን ሆነ ነው የምትመክረው ልትሉኝ ትችላላችሁ። ምንም ጥያቄ የለው። ግን ግልጹ ጉዳይ ይሄ ነገር ዞሮ እያንዳንዱ ሰው ቤት ይመጣል። ስንት ያልተቆጠረ በጦርነት እንዲህ ያለ መከራ የደረሰበት ስንት ሴት አለ። በግልጽ በአደባባይ የተፈጸመ ወንጀልን ለሕግ አቅርባችሁ መፍትሄ ያሰጣችሁ ሲባል እንደገና የተፈረደበትን ፍርደኛ ይግባኝ ጠይቆ የተፈረደበት ፍርድ ስህተት ነው ተብሎ በከፍተኛ ፍርድ ቤት ባልተረጋገጠበት ሁኔታ ሌሎች ምክንያቶች ባልቀረቡበት ሁኔታ ከእስር ቤት እነሱን ፈቶ መልቀቅ ማለት ሞራሉ ይፈቅዳል? ሃይማኖቱ ይፈቅዳል? ባህሉ ይፈቅዳል? ምንድነው ግባችሁ? ይሄ በጣም ትልቅ ስህተት ነው። በጣም ትልቅ ስህተት ነው። እናንተስ ተመልካቾቻችን ምን ትላላችሁ? በኮመንት ሐሳባችሁን አጋሩን። ቀጥሎ ያለውም ጉዳይ ከዚህ የተለየ አይደለም። ይህን ቪዲዮ አድምጠን ነው እንመለስ እስኪ። አበቄለሽ ነኝ። ይሄ ጉዳይ ምን ላይ ደረሰ እያላችሁ በውስጥ ኢንቦክስ ለምታደርጉልኝ ከሀገር ውስጥም ከውጭም ያላችሁ ወገኖቼ በሙሉ ከልብ ማመስገን እፈልጋለሁ። ይሄ ጉዳይ ድጋሜ ለ4 ወር ተቀጥሯል። 3 ዓመት ሙሉ ፍርድ ቤት ቆሜያለሁ። ለ4ኛ ዓመት እንዴት እንደመቆም ከብዶኛል። ሀዘኑ በጣም ከባድ ነው። እንዴት እንደምረሳት አላቅም። በጣም ከብዶኛል። በጣም ከባድ ነው። እናቶቼ በጸሎታችሁ ስቡኝ። እንዴት እንደምሆን አላቅም። በጣም ግራ ገብቶኛል። መተኛት አልቻልኩም። ልጄን መርሳት አልቻልኩም። ፍትህ የለም። ለማን እንደምናገር ግራ ገብቶኛል። ግራ ገብቶኛል። በጣም ግራ ገብቶኛል። ወቅቱ ህፃናት ብዙ ጊዜ ቤት የሚያሳልፉበት ወቅት ነው። በዚህ አጋጣሚ ወላጆች እኔ ላይ የደረሰ ማንም ላይ እንዳይደርስ ልጆቻችሁን ጠብቁ ለማለት ፈልጋለሁ። እንግዲህ እንደምታዩት ነው። አንዲት ህፃን በባህር ዳር ከተማ የደረሰባትን ለአእምሮ ለማሰብ ለልብ ለመቀበል የሚከብድ ዘግናኝ ነገር ከዓመታት በፊት ሰምተን ያውም ዓመታት አልፈውበት ከሱ አልፎ ደግሞ የተፈጸመው ልጅቷ ላይ የተፈጸመው ወንጀል አልበቃ ብሎ እንደገና በእናቲቱ ላይ እየደረሰ ያለውን ነገር አይተናል። ይሄ ሁሉ ከሆነ በኋላ በየዓመቱ ፍርድ ይሰጣል ተብሎ ቢጠበቅም እንደገና ለ4ኛ ዓመት ውሳኔው ተላልፈዋል። እኔ በፍርድ ቤትና በህግ ጉዳይ ጣልቃ አልገባም፣ እውቀቱም የለኝም። ግን 4 ዓመት ሙሉ ያውም ደግሞ ኦሬዲ ፍርድ ተሰጥቶበት የነበረ ጉዳይ ላይ ይግባኝ ተጠይቆ የሚካሄደው አካሄድ እንዴት ነው ይሄ ነገር? እስቲ የህግ ባለሙያዎች በዚህ ጉዳይ ላይ የሆነ ነገር በሉ እስኪ። እርግጥ ነው በሚዲያ ላይ በህግ ጉዳይ ተጽዕኖ ማሳደር ስተት ነው። ግን 4 ዓመት ሙሉ የፈጀው ጉዳይ እናቲቱ እንዳለችው ተስፋ አስቆራጭ አይሆንም ወይ? ለፍትህ ፈላጊዎች ወንጀሉን ፈጽመዋል የተባለውም ሰው 4 ዓመት ፍርድ ቤት የሚመላለሰው ወንጀሉ ተፈጽሞበታል የተባለው የተጎጂ ወገንም 4 ዓመት ሙሉ የልጁን ደም በመጠበቅ የልጁን ፍትህ በመፈለግ የሚንከራተተው እንዴት ነው ነገሩ? እስቲ ምናልባት ስልክ ካነሳችልኝ እንደውልላትና ያለውን ነገር ትንገረን እስኪ። ምንድነው ያለው ነገር? ምንድነው ፍርድ ቤት ውስጥ ምንድነው የሚለውን ነገር እናንሳና ከወይዘሮ አበቄለሽ ጋር ቆይታ እናድርግ እስኪ። የደወሉላቸው ደንበኛ ስልክ ሄሎ እንዴት ነሽ አበቄለሽ? ሰላም ነው? ከኢትዮ ቪዥን ሚዲያ ነበር የምደውልልሽ። መላኩ እባላለሁ። ዛሬ አጋጣሚ አንድ ቪዲዮ አየሁኝና በሱ ጉዳይ ላይ በስልክ ጥቂት ነገሮችን ቃለ መጠይቅ ላደርግሽ ነበር። ጥቂት ደቂቃ ነው፣ ብዙ አይደለም፣ ብዙ አላስቸግርሽም። አጠር ያለ ደቂቃ ብቻ ማለት ፍርድ ቤቱ ምንድነው ያለው የሚለውን ነገር ብቻ
እንድትነግሪ ነበር ፈቃደኛ ከሆንሽ። ምንም በቃ ቀጠሮ ነው ሆነ ሁሌ ቀጠሮ ነው። ሌላ ምን እላለሁ ብለህ ምን ሳቅማለኝ? እኔ አሁን እንዴት መሰለሽ አበቅ ምናልባት አሁን ይሄንን ቃለ መጠይቅ ባስተላልፈው እንትን ይልሽ ይሆን ይቸግርሽ ይሆን? ምንም ምልህ ለኔ የዘገየ ፍርድ እንደሰጡኝ አልቆጥረውም። ገብቶኛል፣ ተረድቼሻለሁ። ግን አሁን ያላንቺ ኮንሰንት ድምጽሽን መቅዳት አልችልም እኔ። አንቺ ፈቃደኛ ከሆንሽ እኔ 2 ደቂቃ ነው የምፈልገው። ጀስት ምንድነው ይሄ ቀጠሮው ችሎት ገብታችሁ ነው አይደለም የምትለዋን ብቻ ለማየት ነው። ምክንያቱም ጉዳዩ በጣም ሲሪየስ ነው። ፐብሊክሊ በጣም ብዙ ሰዎች እየተመለከቱት እየጠበቁት ያለ ጉዳይ ነው። በጣም ትልቅ ጉዳይ ነውና ከዚህ አኳያ ፍርድ ቤቱ እንደው ችሎት ገብታችሁ ነው፣ ክርክሮች ነበሩ፣ የቀረቡ ማስረጃዎች ነበሩ፣ እነዚህ ነገሮች ነው እንድትመልሽልኝ ፈልገው። አሁን የጠየቁሽን ጥያቄ አንቺ መመለስ ትችያለሽ። ፈቃደኛ ከሆንሽ ድምጽሽን እየቀረጽኩት ነው ይተላለፍ ማለት ትችያለሽ። አይ ይቅርብኝ ካልሽኝም ደግሞ ይቀራል ማለት ነውና ፍርድ ቤት ገብታችኋል ወይ? ችሎት ገብታችሁ ነበር ወይ? ዳኞች ተሰይመው ነበር ወይ? ከዚያ ደግሞ የሁለቱም ወገን ተከራካሪዎች ቀርበው ነበር ወይ? ማስረጃዎችስ የቀረቡ ነገሮች ነበሩ? ክርክሮች ነበሩ ነው ወይስ ዝም ተብሎ ነው የዋስትና ጥያቄ ማነው ይቅርታ የቀጠሮ ጥያቄው የቀጠሮ ውሳኔ የተሰጠው? አሁን ውሳኔ አልተሰጠም። እሺ ባለፈው ምንድነው የነበረው? መልስ እሱ ይዞ ይቅረብ ተብሎ ተደጋጋሚ እንትኖች ነበሩን፣ ረጅም ቀጠሮዎች 6 ወር ምናምን ነበሩንና እሺ ኮምፕሌን አረግን። ከዛ በኋላ አዩልን። ከዛ መልሱን ይዞ ይቅረብ ተባለ። መልስ በጽሁፍ ይዞ ቀረበ። ከዛ እሱ ምንድነው ባህር ዳር ጠቅላይ ፍርድ ቤቱ ያጸደቀውን 21 አመቱን እሱን ይጽደቅልኝ ነው መልሱ። እሱን ያለ ግን አሁን የመጨረሻ ውሳኔ ነበረ ስንጠብቅ የነበረው አሁን ያለፈው 24 እና ለ24 ተቀጥሮ እየጠበቅን ገና ቀጠሮ ሳይደርስ በአየር ላይ ነው የሚቀጥሩ እንትኑ በኦንላይን አይደል የምታየው። ልክ ነው። ቀጠሮ ሳይደርስ አሁንም ለምርመራ ይላል እንትኑ ላይ እና አራዘሙት። አሁንም ለ4 ወር በድጋሚ ማለት ነው ድጋሚ። ስለዚህ ምንም ጀስት የሱ ምላሽ ተሰምቷል ፍርድ ቤት ላይ በጽሁፍ ቀርቦ። አዎ ስለዚህ አሁን እናንተ እየጠበቃችሁ የነበረው ውሳኔ ነው አመሰለህ። በተለያየ መንገድ ማስረጃ እየጠፋ ነው የተለያየ። አሁን አስበው 3 አመት ሙሉ ፍርድ ቤት ቆመ። ከዛውንም ወደ 4ኛው አመት 3 አመት ከ4 ወር እያለ ይቀጥላል። አሁን በአራተኛው ወደ 5 አመት እንድንገባ እንችላለን። ሶኔ አሁን ፍትህ ፈልጋለሁ። ገባ? የዘገየ ፍርድ ለኔ ፍርድ እንደሰጡኝ አልቆጥረውም። እዚህ በፊትም ባህር ዳር እንደዚህ ያስቸገሩኝ ነው መጥቼ ወደ ህዝብ ይወቅልኝ ብዬ ግልጽ ያረኩ ማስረጃ አስጠፍቶ ነበረ። ፍርድ ቤት አቃጥሎ ነው የወጡት። ገብቷል አይደል? አሁንም ታስሮ ያለው አማራ ክልል ነው። እኔ እኮ አሁን የሚገርም ገብቼ ኃላፊዎችን በቃ እኔ ቀጠሮ በደረሰ ቁጥር በጣም እየተረበሽኩ ነው። ለእናንተ በጣም ቀላል ሊሆን ይችላል ስትቀጥሩን። በቃ 1 አመትም በቂ ነው ብላችሁ ካሰባችሁ በቃ ተውኝ። በቃ እኔ መተው አልቻልኩም እናንተ ካልዘጋችሁልኝ። ፋይሉ ዝጉልኝ እስከማለት ድረስ ደርሻለሁ። ገብቷል። በቃ ፍርድ የለም ካሉ ምንም መብታቸው ነው ነፃ መልቀቅ። ምንም ላደርግ አልችልም። ከአቅሜ በላይ ነው። እኔ በጣም እየተረበሽኩ ነው፣ እየታመምኩ ነው። ብቻዬን ነው የምታገለው። ማንም ከጎኔ የለም። ገብቷል። እዛ ነው አሁን ብቻዬን በርዘግቼ ነው ማለቅሰው። ህግ አለ ብዬ ነው ወደ ህግ የሄድኩት። ግን እንደዚህ ተብሎ ደግሞ አስበው ያለ ምንም ምክንያት ቀጠሮ በጣም ይሰለቻል። እንደው በቅጽበቱ ማለት መቼም ተዘጋጅተሽ ነበር ለመሄድ ተዘጋጅታችሁ ነበረ። ለመስማት የተዘጋጃችሁትም ነገር ነበር በእርግጠኝነትና እንደው ቀጠሮ ነው የሚለውን ነገር ባየሽበት ቅጽበት የተሰማሽን ስሜት ንገሪኝ እስኪ። በጣም ከባድ ነው። አሁን እኔ ጥያቄ ሄቨንን ከመቃብር አንስታችሁ ስጡኝ አይደለም ጥያቄ። ገባና ልጄን አላገኛትም። ግን አገር ተረካቢ ህፃናቶች በዚህ መንገድ እያለፉ ነው። አስተማሪ ቅጣት ይቅጦት ነው ለኔ። ምንም እኮ አሁን ለስሙም የሞት ፍርድ ተብሎም እኮ ምንም ተፈጻሚነት አይሆንም። ግን አትሊስት አለ እንደ የሚሰማህ ስሜት አለ።
ፍርድ ቤት በህድክ ቁጥር የሚሰማ ስሜት በጣም ከባድ ነው ለኔ። ልክ ነው በጣም እና እሱ ነው ለኔ በጣም ከባድ የሆነብኝ እሱ ነው። ፍርድ እንዲሰጡኝ ነው የምፈልገው። ትክክለኛ ፍርድ ቢሰጡኝ ጥሩ ነው። አይ ትክክለኛ ፍርድ የለም ካሉ ደግሞ በቃ ቁርጤን ያሳውቁኝ ነው። እኔ ገባ በየሰዓቱ በቀጠሩኝ ቁጥራውን ቀጠሮው ልክ ሄቨንን እንደማገኛት ያህል ነው በጉጉት ነው የምጠብቀው ያን ቀጠሮ። ግን ለነሱ ምንም ተራ ነገር ነው። ለነሱ ምንም አይደለም። የኛ ፔን የኔ ፔን ለነሱ ምናቸው አይደለም። ፍታናኝ ነው። አሁን እኔ በርዘግቼ ነው ማለቅሰው። ማንም አይረዳም። በዛ ላይ ብቻ ከባድ ነው። እንደው ምናልባት ካነሳሽልኝ መቼም ምንም ቢሆን የልጅ ነፍስ ነው ያስጨንቃል። ምክንያቱም ፍትህ አላገኘችም፣ ፍትህ አላረፈችም ነፍሷ። አንቺም አላረፍሽም። ያ ነገር ያስጨንቅሻል። አሁን እዚህ ነው ያለሽው? አዲስ አበባ ነው ያለሽው? አዲስ አበባ ነኝ። ቤት ቁጭ ነው ያለሁት። የኑሮ ሁኔታሽስ እንዴት ነው? መቼም አሁን በዚህ ሁኔታ ውስጥም ሆኖ በኢትሰልፍ ኑሮውን በራሱ ነገሮች አሉ። ከዚህ በፊት የተገቡልሽ የድጋፍ ጉዳዮች ነበሩ። እነሱስ ምን ደረሱ? አሁን ያለሽበት ሁኔታ እንዴት ነው? ምንም የለም። በቃ ቤት ቁጭ ነው ያለሁት። በስጋት ነው የምንቀሳቀሰው። አስበው ልጅህን አጥተህ ያለ ስራ በስጋት ቤት መቀመጥ አስበው፣ ከባድ ነው እጅግ በጣም። ለዛ ነው ገባ ሁለተኛ ሞት ነው። ለዛውም ፍትህ አጥተህ ፍትህ አገኛለሁ ብለህ እየጠበክ መቀመጥ ልጅ ይዘህ በጣም ፈተና ነው። እኔ አሁን ስንት መስራት የምችል ልጅ ነኝ። ምንም ስራ የለም፣ ምን የለም። ቤት ቁጭ ነው ያለሁት። ቀርቶ እንኳን አትሊስት እንኳን እንደ እናት ህግ አለ እንድትል የሚያደርግ ቢያንስ ፍትህ እንኳን ብታገኝ ትልቅ ነገር ነው። ገባ ለኔ በጣም ትልቅ ስቃይ ውስጥ ነው ያለሁት። ቤት ተቀምጬ ማንም አይረዳህም። ማንም ባንተ ገብቶ ፖለቲካ ነው የሚሰራብህ። እኔ ምንም ማውቀው ታሪክ የለም እና እንደዛ ነው። ገባ በጣም ከባድ ነው። አሁን ዲ ሳወራ ቀላል ይመስላል። በጣም ከባድ ነው። በጣም ከባድ ነው። ማንም ሊረዳህ አይችልም። በእኔ መንገድ ያለ ሰው ካልሆነ ማንም ሊረዳህ አይችልም። እንግዲህ በዚህ በእኛም የሚመለከቱ ሰዎች ይኖራሉ። ጉዳዩን በአንድም ይሁን በሌላ መንገድ የሚያዩት ሰዎች ይኖራሉ ብለን ተስፋ እናደርጋለን። በፍጥነት ፍትህ እንድታገኝ እንመኛለን። አበቄለሽ ስትረጋጊ ደግሞ በአካል ተገናኝተን መልእክቶችን እንድታደርሺ የምናግዝሽ ይሆናል። እኛ በጣም አድርጌ አመሰግናለሁኝ። እንደተመለከታችሁት እንደሰማችሁት ነው ያለው ነገር። አንዲት እናት የልጇ ነፍስ ያስጨንቃታል። በዛ በተጨነቀችበት ሁኔታ ደግሞ በተለያየ መንገድ የሚሰሩ ፖለቲካዎች አሉ። ከዛ ደግሞ የፍትህ ማጣትና በየቀኑ የሚመጣ የዕለት ተዕለት ቀጠሮ ጉዳዮች አሉ። እንግዲህ በፍርድ ቤት ጉዳይ ጣልቃ አይገባም። የፍትህ ጉዳይ ስለሆነ ፍርድ ቤቱ ይህን ያድርግ ያንን ያድርግ አንልም እኛ። እናት ስለሆነች ግን ኤክስፔክት የምታደርገው ነገር አለ፣ የምትጠብቀው ነገር አለ። ፍትህ ትጠብቃለች፣ ፍትህ ትፈልጋለች። የልጇ ነፍስ ያስጨንቃታል። ወጥታ መስራት አልቻለችም። ምክንያቱም ይሄ ነገር ካሌለ ማድረግ ያልቻለች ልጇን ቢያንስ በምድር ላይ አልታደገቻትም። ለነፍሷ እረፍት ለመስጠት ግን ፍትህ ማድረስ ያልቻለች ሆና ነፍሷ ያስጨንቃታል። ወጥታ ስራ መስራት አልቻለችም። እኔ የዚችን እናት ጉዳይ እንዴት ነው አንደርስታንድ የምናደርገው የሚለውን ነገር በደንብ ብናስብበት ጥሩ ነው። ዲሷ ካለችው ነገር እኔ ምንም የምጨምረው ነገር የለም። ለዛሬ በጣም ያሳዘኑኝን በጣም ያስከፉኝን ጉዳዮች ነው። እኔ በተለይ የሄቨንም ጉዳይ ህፃን ናት፣ የህፃን ጉዳይ ነው። የዘውዱ ሀፍቱ ጉዳይም ወጣት ናት፣ ስንት ህልም ያላት ልጅ ናት። እና ደመ ከልብ የሆኑ መቅረት እኔ ልክ ነው ብዬ አላምንም። እኔ በቃ በአንድም ይሁን በሌላ መንገድ እነዚህ ነፍሶች ፍትህ ማግኘት አለባቸው ብዬ ነው ማምነው። ክቡራትና ክቡራን መላኩ ይልማ ነበርኩኝ። ስለተከታተላችሁኝ እጅግ አድርገን ነው የምናመሰግነው። የኢትዮ ቪዥን ቤተሰብ በመሆን ሐሳባችንን ዓላማችንን ለመደገፍ ሰብስክራይብ ያደረጋችሁ ተወዳጁን ቪዲዮውን ስትጨርሱ ላይክ ያደረጋችሁ ብትወጡ ብዙዎች ጋር ለመድረስ ታግዙናላችሁ። ቀሪው ቀን ብሩክ ይሁንላችሁ። በሌሎች ፕሮግራሞች እንገናኛለን። ጤና ይስጥልን። ይህ ኢትዮ ቪዥን ሚዲያ ነው። በሀገር ውስጥና በውጭ ሀገር የተለያዩ ማህበራዊ ጉዳዮች ላይ ሐሳቦች ለጉድ ይሰጡበታል፣ በተለያየ አቅጣጫ ይታዩበታል።
የትም ቦታ ያልሰማችኋቸውን አስገራሚ፣ አሳዛኝና ግሩም ታሪኮችን እንዲሁም ቃለ መጠይቆችን እዚህ እኛ ጋር ታገኛላችሁ። ከዚያ ውጪ ሌሎች በርካታ ጉዳዮች በኢትዮ ቪዥን ሚዲያ ተዘጋጅተው ለናንተ ይቀርባሉ። ከናንተ የሚጠበቀው ሰብስክራይብ እያደረጋችሁ መወዳጀት፣ በፌስቡክም ፎሎ ማድረግ ነው። በሚያሳዝነው እናዝናለን፣ በሚያስቁት እንስቃለን፣ በሚያዝናኑት እየተዝናናን እኛም እናንተም በጉዳዩ ላይ ሐሳቦችን እንሰጣለን። ይህ ነገር ልክ ነው፣ ይህ ነገር ልክ አይደለም የሚለውን ከተለያየ ሚዛን አኳያ እያነሳን እናወራለን እንጂ በማንም ላይ አንፈርድም። ኢትዮ ቪዥን ሚዲያ፣ ከመፍረድ እንመለስ።